ማትረቢ ቆሻሻ ወይ አንቺ ምን ያስጮሻል? ጋዜራ እንደሆነ ተስሯል። ማን ይኖራል? ኧረ ጠላትሽ ድብን ይበል። ምንድነው ዴቭ? የተፈጠረ ነገር አለ? እናት ደህና አይደል? አንዴ ኩላሊቴ አንዴ ወገቤን ስትያል ነበር። እናት ያልፈቀደችው ነገር ላታጠፋት። ባልሳሳት የዴቭ ማሚ እዚህ ናታ። አደይን ይቅርታ ጠይቃት ልጄን አግቢ እንድትላት ነው የምፈልገው። አንቺ ደግሞ ማንሽ? አንቺ ራስሽ ማንሽ? እንደዛ አይሆንም ፍቅር። ለምን አይሆንም? አንቺ ያላወቅሽ ማን ሊያውቅ? ያንቺን ባለዴቭም ሆነ ለእናትየው አይገባትም። እሺ አንቺ ማሚም ራስ ወዳድ እየሆናችሁ ነው ያላችሁ። እንደዚህ ፋራ ላይ ዛርገው ልከው ደግሞ ወደ ታወራለን። ስለ ጤናዋ እኮ ዶክተሩን የጠየቅኩት ነበር። እኔ ያለው ምላሱን ነው እንዲያውጥቶ የገረፉ የምትለኝ ነገር ግን ለራስ ገብቷል። ቢሪ ማናት መናገረች? ለምን በጣም የምታሳዝንሽ። ለምንድን ነው የምትከታተይኝ? እንድንነጋገር ፈልጋለሁ። በምን? ስለ ዴቭ። በዴቭ ምን? ዴቭን ስታገቢ የምታገኘውን ነገር እኔ ልስጥሽና ዴቭን ተይው። አልገባኝም። የምትፈልጊውን ያክል ገንዘብ ልስጥሽና ከዴቭ ራቂ። ገንዘብ? አዎ ገንዘብ። ቤሪ በተደጋጋሚ አደይን ከዴቭ ራቂ እያለችም እያስጠነቀቀቻት ትገኝ ነበረ። ታዲያ አደይን በምላሹ ቆንጆ ጥፊ ከሰጠቻት በኋላ አንቺ የመጣሽው አሁን ነው፣ ከኋላ የመጣ አይን አወጣ አትሁኝ፣ ስለዚህ ካጠገቡ መራቅ ካለብሽ አንቺ ነሽ፣ እኔና ዴቭ መቼም ቢሆን አንለያይም ስትል ነበረ እየመለሰችላት የምትገኘው። ታዲያ ቤሪም ቆይ ለምንድን ነው ከአጠገቤ ለመራቅ የምትሞክረው? ድሮ የነበረን ፍቅራችን ይሻለናል። ዴቭ እባክህ እኔን ለዚች ለቤት ሰራተኛ ብለህ አትቀይረኝ። ቤተሰቦቻችን እየጠበቁን እንደሆነ ታውቃለህ። ስለዚህ እሺ በለኝና እባክህ ወደ አገራችን እንመለስ ስትል ነበረ ዴቭን እየጠየቀችው የምትገኘው። ታዲያ ዴቭም እኔ የድሮ ዴቭ አይደለሁም፣ አሁን በጣም በብዙ መልኩ ተቀይሬያለሁኝ። ስለዚህ እኔና አደይን ማንም እንዲለየን አልፈልግም፣ እባክህ ተይኝና ወደ መጣሽበት ተመለሺ እያለ ነበረ እየነገራት የሚገኘው። ታዲያ ቤሪም አንተን የመለማመጥ ግዴታ የለብኝም፣ አሁን ይህን ለእኔ ያልከኝን ነገር ለማም ትላታለህ፣ ማለትም ለእናትህ የምታሳምንበት መንገድ ትፈልጋለህ እያለችም በእናቱ በኩል እየመጣችበት ትገኛለች። ታዲያ ዴቭም ድጋሚ ስለ እናቴ እንዳታነሺ እያለም እያስጠነቀቃት ይገኝ ነበረ። ኪንጎ ማን እንደደበደበው ሳይታወቅ መንገድ ላይ የተላጠ ሙዝ መስሎ ወድቆ አግኝተውታል። ታዲያ ኪንጎን ወድቆ ያገኙት ቅምጥልና ዳይመንድ ማነው እንደዚህ እያደረገ እያሉ ቢጠይቁትም ኪንጎ ግን ለመናገር በፍጹም ፈቃደኛ እንዳልሆነም ጭምር አይተን ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 216 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሩታ ምንም እንኳን በተደጋጋሚ ወደ ዶክተሩ ቢሮ እየተመላለሰች ብትገኝም ነገር ግን ዶክተር ለምትመላለስበት ጥያቄ ምንም አይነት መልስ እንዳልሰጣት አይተነዋል። ዶክተሩ ሩታ በተደጋጋሚ ምን ያመላልስሻል እያለ ቢጠይቃትም እሷም ቃላት አውጥታ መናገር አልቻለችም። እሱም ደግሞ ከድርጊቷ መረዳት ስላልቻለ አሁንም መመላለሷን እንደቀጠለች ትገኝ ነበር። ታዲያ አሁንም በድጋሚ ወደ ዶክተር ቢሮ ስትሄድ የፍቅርን እናት እናም የዴቭን እናት አግኝታቸው ነበረ። ታዲያ ሩታ ለምን መጣሽ እያለ ዶክተሩ ቢጠይቃትም እሷም ደግሞ ማሚን ለመጠየቅ ነው የመጣሁት፣ ማለትም የዴቭ እናት ሆስፒታል እንደገባች ሰምቼ ነው የመጣሁት፣ እሷን ለማየት ነው ስትልም መልሰለት ትገኝ ነበረ። ታዲያ ዶክተሩም እሺ ከማለት ውጪ ሌላ ምንም አይነት መልስ ስለሌለው ጸጥ ብሏት ይገኝ ነበረ። ሩታም ነገር ግን ለሱ አልነበረም የመጣሁት ዶክተር አንተን ፈልጌ ነበር ስትልም ቀና ብላ ለማናገር እየሞከረች ትገኛለች። ታዲያ ዶክተሩም እሺ ሩታ ለምን ነበር የፈለግሽኝ እያለው ቢጠይቃትም አንተ የኔ ህመም የኔ በሽታ አይገባህም እንዴ? ለነገሩ እኔን ለመረዳት ፈቃደኛ ስላልሆንክ ነው የማይገባህ ስትልም ተመልሳ ጥለው ወጥታ ትገኝ ነበረ። ታዲያ ሩታ ከዶክተር ቢሮ ወጥታ እየሄደች በነበረበት ሰዓት ዳይመንድን አገኘችው። እናም ዳይመንድ የት ሄደሽ ነው ሲልም ጠይቃት አይ ዶክተሩ ጋር ሄጂ ነበረ ስትል ከመለሰችለት በኋላ ለምን ሄደሽ አይነት ጥያቄ ሲጠይቃት አረኔ እሱን ፈልጌ አይደለም የዴቭ እናት ሆስፒታል ገብታለች እሷን ለማየት ነው የሄድኩትኝ ስትል ነበረ ለዳይመንድ እያስረዳችው የምትገኘው። ታዲያ ዳይመንድን አስከትላም እሷም ጠይቀው ትገኛለች። ወዴት እየሄድክ ነው ነበረ የሩታ ጥያቄ። ዳይመንድም እኔም ወደ ዶክተሩ ጋር እየሄድኩኝ ነው ሲል መለስለት።
ሩታም ዳይመንድን ቀና ብላ ካየችው በኋላ እሺ ዳይመንድ አብረን እንሂድ፣ ነገር ግን እኔ ፈልጌ እንዳልመጣሁኝ ለዶክተር ትነግርልኛለህ፣ ማለትም ዳይመንድ እንሂድ ብሎኝ ነው እላለኝ፣ ከዛ አንተም አዎ እኔ እንሂድ ብያት ነው ትልልኛለህ ስትል ነበረ እያሳመነች የምትገኘው። ዳይመንድም ሩታዬ ቀድመሽ ብትነግርኝ እኮ ጥሩ ነበረ፣ ማለትም ለመረዳት ይመቼ ዘንድ፣ ካልሆነ ግን ችግር የለውም እሺ እነግርልሻለሁ ካላት በኋላ ተያይዘው ወደ ዶክተሩ ቢሮ ሄዱ። ታዲያ ሩታ በድጋሚ ተመልሰሽ መጣሽ ይል ነበረ ዶክተር። አዎ ዳይመንድ እንሂድ ብሎኝ ነው የመጣሁት ስትልም ሩታ ለዶክተሩ አስረድተዋለች። ታዲያ እሺ ዳይመንድ በሰላም ነው የመጣሁ ምን ፈልጋችሁ ነው ሲልም ስሬስ ሆኖ እየጠየቃቸው ይገኝ ነበረ። ዳይመንድም ስለ ሩታ አንዳንድ ነገር ከተናገረ በኋላ እንደታመመች እናም ደግሞ ሐኪምም እንዳላገኝላት ማለትም ሊያገኝላት የሚችለው በሽታዋን እሱ ብቻ እንደሆነ እየነገረው ይገኝ ነበር። ዶክተሩም እባክህ ዳይመንድ አሁን ለቀልድ የሚሆን ጊዜ የለኝም፣ ብዙ ታካሚዎች እየጠብቁኛል፣ ስለዚህ ከቻላችሁ ቢሮ ለቃችሁ ውጡልኝ ነበረ ያለው። ታዲያ ሩታም እሱ የኔ ህመም መቼም ቢሆን አይታየውም ብያለሁ፣ ዳይመንድ አንተነህ እንሂድ ብለህ ይዘኸኝ የመጣኸው ስትል ነበረ ተመነጫጭቃ ጥላው የወጣችው። ታዲያ ዳይመንድም እሺ ዶክተር በማለት እዛው ቁጭ ብሎ እየጠበቀው ይገኝ ነበረ። ቤሪ በድንገት የዴቨን እናቱን ለመጠየቅ ብላ ወደ ሆስፒታላቸው ጎራ አለች። እዛም በመጣች ሰዓት አግኝታው የነበረው ዳይመንድን ነበር። ታዲያ እሺ እናት እንኳን ደህና መጣሽ ካላት በኋላ ምን ፈልገሽ ነው ሲልም ጠይቋት ይገኝ ነበረ። የዴቭን ማም ፈልጌ ነው የመጣሁት ስትልም መልሳለታለች። ታዲያ ዳይመንድም ስለ ዴቭ ማም ምንም እንደማያውቅ እናም ደግሞ እሷ እዛ ሆስፒታል እንደሌለች ነግሮ ቆሌዋን ገፎ አባራት ይገኝ ነበረ። ቤሪም በዚህ ነገር ተናዳ ዴቭዬ ስልክ ብታነሳልኝ እኮ እዚህ አልመጣም ነበረ፣ እንደዚህም አለፋም ነበር፣ ቆይ ለምንድነው ስልክ የማታነሳልኝ እያለች ከራሷ ጋር እየተንኮታኮተች ጥላቸው ወጥታለች። በሌላ በኩል ደግሞ ዴቭና አደይ ናቸው። ዴቭና አደይ እንግዲህ ለቀናታት ሳይገናኙ ቀርተው ነበረ። ታዲያ አሁን በመጨረሻ ዴቭ አደይን ማናገር አለብኝ ብሎ በማሰብ ወደ ለሊ ቤት ጎራ ብሎ ይገኝ ነበረ። ለሊ ቤትም ከሄደ በኋላ አደይን ተቀምጣ አገኛት። ታዲያ አደይ ማውራት አለብን ላናግርሽ ነው የመጣሁት ሲልም እየጠየቃት ይገኛል። አደይም ልቧ እንደተሰበረ እናም ደግሞ አሁን ላይ ማንን መምረጥ እንዳለበት እንዲያሳውቃት እየጠየቀችው ትገኛለች። ታዲያ ዴቭም ካንቺና ከእናቴ መምረጥ እጅግ በጣም ከባድ ነው፣ ስለዚህ እባክሽ ምርጫ ውስጥ አታስገብኝ አደይ፣ እባክሽ እኔና አንቺ ተያይዘን እንጥፋ አይነት ጥያቄ ጠይቋት ይገኝ ነበረ። አደይም በፍጹም እስከዛሬ ስለፋለትና ስደክምለት የነበረውን ቤተሰቤን፣ ጓደኞቼን እንዲሁም ደግሞ በዙሪያዬ ያሉትን ሰዎች ጥዬ ወዴትም አልጠፋም፣ ዴቭ ውሳኔህን አስተካክልና የመጨረሻ ውሳኔህን ንገረኝ፣ አንዴ ልቤ ተሰብሯል፣ በድጋሜ እንዳልሰበርብህ ስትል ነበረ እየነገረች የምትገኘው። ከእናትህ እኔ በልጣለሁ አልልህም፣ ነገር ግን ዴቭ ፍቅራችንን አስቀድም፣ ማለትም እንደ እናትህ ሊወድህ ላልችል እችላለሁ፣ ምክንያቱም እንደ እናት የሚሆን ማንም የለም፣ ነገር ግን እስካሁን ለፍቅራችን የከፈልነውን ዋጋ ታሳቢ አድርግልኝ በማለት ነበረ ዴቭን እየነገረችው የምትገኘው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።